እሱ ደግሞ ያው አብረውት ይሰሩት የነበሩ የስራ ባልደረቦቹ አንዳንዶቹ ማለቆቹ ምናምን ናቸውና ያዝን ነበር፣ በጣም ያዝን ነበር። አንዳንዶቹን ለመርዳት ይሞክራል ምናምን እና ሁሌ ጧጧት እየተነሳ ቁጭ ብሎ ሲያዝን አየዋል። ማስተርስ ተማሪ ያለው አንድ ኮርስ የገረመኝ ኮንቴክስት ፎር ኮንቴምፖራሪ ኤጁኬሽን የሚባል ስወስድ ሁሉም ኮርሶች በየራሳቸው ዲስቲንክትሊ በጣም የሚገርም ነገር አላቸው። ግን ይሄኛው ደነገጥኩኝ፣ ያስደነገጠኝ ኮርስ ነው። ለምን ኤጁኬሽን የሆነ የሴራ ማስፈጸሚያ ጭምር ሊሆን እንደሚችል ነው ሴትዮዋ ደፍራ የምትናገረው። ፕሮግሬሲቪስት በጣም ፋር ሌፍት የምትባል አይነት ናት፣ ሊበራል ናት። እና በእርግጥ ዊዝ ግሬን ኦፍ ሳልት ነው የሆነ እንትኑን የምትወስደው፣ ሁሉንም የሚነግሩህን ነገር እንደወረዳ አትወስደውም። ግን የነጭን የበላይነት በዓለም ላይ ለማስጠበቅ ተብሎ ዲዛይን የተደረገ ፊልድ ኦፍ እንትን ዌይ ኦፍ ኤጁኬሽን ነው ሞደርን ኤጁኬሽን የምንለው ብላ ትሞግታለች። በቃ ዊክ አፍተር ዊክ አፍተር ዊክ የተለያዩ አርቲክሎች እያመጣች ዳታዎች እያመጣች ምን እያለች ትሞግታለች። እና በጣም ሳይለንት ሆኜ ያሳለፍኩት ክላስ ቢኖር እሱ ነው። ከዛ ይወዝ አይከነስ ደነገጥኩኝና ሁሉ ነገር ሪቲንክ እንድታረጊ ነው። ሪቲንክ እንዳደርግና በእርግጥ የተለያየ ነገር ሲወራ ሰማለሁ ከዛ በፊት። ያው ለምሳሌ ሴራ ኮንስፒረሲ ነገሮችና እኔ አቮይድ አረግ ነበር ኮንስፒረሲ እንደማንኛውም ትምህርት ስላለ የሆነ በዳታ ምናምን እንደዚህ ቴስት ሰርተ ግራፍ ሰርተ ቻርት ሰርተ ዳታ አናላይዝ አድርገም ትደርስበት ሳይንቲፊክ ኖሌጅ ብቻ ነው እንጂ ይሄ በኢንቲዩሽን በሰስፒሽን ምናምን የምታመጣቸውን እውቀቶች አልተማመናቸውም። ያ ማለት ኢንትረስቱ የለኝም ማለት አይደለም። ግን አካዳሚክ እንትን ውስጥ ግን አይበረታታም ራሱ የለም ብዬም ነበር የማስበው። ሴትዮዋ አመጣችሁ ኬዝ ስተዲዎች ምናምን የሆነ ጥቁሮች ለምሳሌ ስፔሻል ኤጁኬሽን እንዳያገኙ፣ ስፔሻል ኤጁኬሽን ማለት ይሄ ልዩ ፍላጎት ላላቸው በሚለው ብቻ ሳይሆን አድቫንስድ ጊፍትድ ኤጁኬሽን ወደዛ አድሚትድ እንዳይሆኑ የሚደረጉባቸው የተለያዩ ዘዴዎች እንዳሉ ለምሳሌ እንደዛ አይነት ነገሮች ነው የሚፈጠሩት ሰበቦች በቃ ብዛታቸውን ሌየራቸውን ምናምን ስታስረዳ እኔ ወይ ጉድ እያልኩ ይሄም አለ እሱ በቃ አይ ኦፕነር ነው የሆነልኝ። ምክንያቱም ኤስታብሊሽድ የሆነን ሲስተም የግድ በቃ እንደዛ ነው ብለህ መቀበል እንደሌለብህና ኩዌስችን ማድረግ እንዳለብህ ኮምፕሊትሊ መናድ ማለት አይደለም። ግን ኤክስክሉድ ያደረጋቸው የሚችላቸው ትልልቅ ፐርስፔክቲቮች ሊኖሩ እንደሚችሉ አይ ኦፕነር የሆነ ኮርስ ነው የሆነልኝ እና እሱ ይገርመኛል። ግን ሁሉም የየራሳቸው ነገር አላቸው። ምናልባት በእርግጠኝነት በኮርሶች ገጥሞሽም ሊሆን ይችላል። እኔም እንደዚህ ስለ ኤጁኬሽን ስማር በሆነኛው ምዕራፍ ኤጁኬሽን አዝ አን ኢምፔሪያል ቱል የሚል ያነበብኩት መጽሐፍ አለ። ቬሪ ፋሲኔቲንግ ቡክ፣ ልክ አሁን እንዳንቺ ኮርስ ማለት ነው። ኢትስ አ ቬሪ ጉድ ቡክ እና ስለዚህ አስነበቡንም ሊያስነብቡን ይገባ ነበር በጣም እና ልክ እንደረሱ በጣም ዌል ሪሰርችድ ነው። ብዙ ኬዞችን ያነሳል እና በቃ የኤጁኬሽን ምን በደንብ የኢምፔሪያሊዝም እንትን መፈጸሚያ እንደሆነ በብዙ ማስረጃዎች የሚከራከር መጽሐፍ ነው እና ለእኔም አይ ኦፕኒንግ ነበር በጣም ልክ እንደሷ ኮርስ አይነት ማለት ነው። ስትመረቂ ከባህር ዳር ዩኒቨርሲቲ የወርቅ ተሸላሚ ነበርሽ እና በዩኒቨርሲቲ ውስጥ በጣም ትልቅ ጉዳይ ከሚባሉት ነገሮች ውስጥ ነው በዛ ምዕራፍ ማለት ነው። እና ብዙ ጊዜ የወርቅ ተሸላሚነት ደግሞ አብሮ የህይወት መስመራችንን ለምሳሌ በሙያ አኳያ አስተማሪ ወይ ሪሰርቸር እንድንሆን ኢቭን ስለ ራሳችን ያለን ግምት ላይ ምናምን ብቻ ብዙ ተጽዕኖች እንደሚፈጥር ይታወቃል። እና የወርቅ ተሸላሚነት የህይወት አቅጣጫሽ ላይ ተጽዕኖ ፈጥሯል? በበጎ ነው በብዛት የሚሆነው መቼም? አዎ ፈጥሯል። ምን አይነት ነገር አለ? አሁን የዛም ሰዓት መንፈሳዊ ነገሮች ላይ ኢንትረስት ነበረኝና ቤተክርስቲያን ለምሳሌ ኮርሶች እከታተላለሁ ማራለሁ ምናምንና ከሃይስኩል የመጣም ነው ወይስ ዩኒቨርሲቲ ስገባ ነው ይበልጥ የተመቸኝ? ሃይስኩል ላይ ሰፈር ውስጥ ከሰንበት ተማሪዎች ጋር ዲስከስ ማድረግ ምናምን ነው። ዩኒቨርሲቲ ስገባ ግን እንደ ልብ በደንብ ዲዛይን እንዲሆኑ የግቢ ጉባኤ ኮርሶች ምናምን ሳገኝ በቃ ስራዬ ብዬ በጣም ደስ እያለኝ ነበር መማረውና ሃይ አቺቨር ሆናለሁ ብዬ አላሰብኩም ዩኒቨርሲቲ ስገባ። ምክንያቱም እንዳልኩ አሁን መምህርነት የሚለው ነገር መጀመሪያ ትንሽ ዲስከሬጅ አድርጎኝ ነበር። ዛት ሴት በቃ ምናምን ብዬ ነበርና ከኔ ደግሞ ብዙ ኤክስፔክቴሽን ስለነበራቸው ቤተሰቦቼ የሆነ በቃ የሚታያቸው ነገር በቃ ወይ ዶክተር እንደዚህ ምናምን ቅድም ያልኳቸው ፓይለት ኢንጂነር እና ትንሽ ዲስከሬጅ አድርጎኝ ስለነበረ የሆነ ውጤቶቹ ሲመጡ እኔን ፈልገው ነው እየመጡ ያለው ወይስ እኔ ነኝ እያመጣኋቸው ያለው እል ነበር። ብዙ ቦዘር አላረግም እና ማተኩሮ መንፈሳዊ ትምህርት ላይ ነበር።
እንደውም ተማሪ ላይብራሪ ገብቶ ምናምን እኔ የተማርኳቸውን ኖቶች ምናምን እያነበብኩ ከቤተክርስቲያን ይለኛል ቅዱስ ቄርሎስ ዲዮስቆሮስ ምናምን እያልኩ እሱን እያነበብኩ በዛ ነበር ፋሲኔትድ የምሆነውና በኋላ ኮንሲስተንት ሆነ ውጤቴ ማለት ወይ 4 ነው ወይ 3 ነው። አብዛኛው ጊዜ 4 ነው የማመጣው በየሴሚስተሩ ማለት ነውና ቤተሰቦቼም ተገረሙ። ዲስከሬጅ ሆነሽ ነበር ሄድሽው ግን ውጤቱን ያመጣሽው ነው እና አይ ቴንክ ዩ ቬሪ ማች አለኝ አባቴ። በጣም ነው ማመሰግንሽ ጨንቆይ ነበረች ልጅ ሞራሏ እንዳይነካቢ ይገርማል። እና ፐርፐዝ ይኖረው ይሆን እንደ እግዚአብሔር ወደ ማለት ነገር አመጣኝ። ይሄ ግሬድ እኔ አይደለሁም እየቆፈርኩ እያመጣሁት ያለው እሱ ራሱ እየመጣ ነውና ያው ነገር እንድሰራ ይፈልግ ይሆናል ሜቢ እኔ ራሴ ማላቀው የሆነ ጊፍት ይኖረኝ ይሆናል አልኩና ጎልድ ሜዳሉ ደግሞ መጨረሻ ላይ መጣ። እሺ እንዴ እኔ ሆንኩ ማለት ነው። ከሁለቱም ካምፓስ እንግዲህ 2 ልጆች ነን የተሸለምነው። ይገርማል በጣም። ኦኬ ሶ what do you want me to do እና ፎከስ ውስጥም ትገባለህ ኤክስፔክቴሽኖች ይጨምራሉ ምናምን ያው ማለት ሁሉም ኢንካሬጂንግ ነገር ነውና ስለዚህ ጥያቄን ለእግዚአብሔር ነው ያቀረብኩት ማለት ነው። ወደዚህ ያመጣኸኝ አንተ ነህ እኔ በጣም 20 ብር ምናምን እንደዚህ ንቅንቄው በጥሽው ምናምን ምለው እንትን ይዤ አልመጣሁም። የሆነ ነገር አለ እኔ ጋር ማለት ነው ያስቀመጥከው ጊፍት አለ ማለት ነው። አንተ ጋር አድርገኝ አንተ ምራኝ ምንድነው እንድሰራ የምትፈልገው ብዬ ያችን ጎልድ ሜዳል ባገኘው በማግስቱ ቤተክርስቲያን ሄጄ እሱን ነው ጥያቄ ያቀረብኩለት። ወዲያው ነው ጋይድ ማድረግ የጀመረው። እግዚአብሔርም አላሳፈረኝም። በዚህ ጋር ሂጂ ያለኝ ነው በቃ ወርዶ ከዛ ላለኝም እንጂ በዚህ ጋር ሂጂ የተባልሽበት የመጀመሪያ እርምጃሽ ምንድነው? በተለይ ስራ እንደያዝን የመጀመሪያዎቹ 2 ወራት ውስጥ ማለት እችላለሁ ባህር ዳር ጊዮርጊስ ቤተክርስቲያን ከተማ መሀል ላይ ነው እና ከጓደኛዬ ጋር ይሄንን ጥያቄ በድጋሚ ኤምፋሲስ ሰጥቼ ለመጸለይ ገባው። እሺ ኦኬ አሁን ቤት ተከራየው ምን አልኩኝ መምህር ሆንኩኝ የዩኒቨርሲቲ መምህር የተሳተ 20 ዓመቴ ነው 21 ዓመት something like that እና አሁን ወዴት ነው የምሄደው ምንድነው እንደሰራ የምትፈልገው? ምክንያቱም ይሄ ዝም ብሎ ኮርሱን ሪሃሽ እያደረኩ በመሄድ ብቻ መጨመረው ነገር ያለ አልመሰለኝም። እሱን ከኔ በፊት የነበሩት መምህራንም ሲሰሩት ኖረዋል። እነሱ ለኛ የሆነ ነገር ሰጡን። ኦኬ እኔ ደግሞ ወዴት ነው የምወስደው? I have to add something የሆነ ቫልዩ አድ ማድረግ አለብኝ እንጂ ዝም ብሎ ያንን ሪፕሮዳክሽን ይሉታል ይሄንን ነጮቹ reproducing the same thing ሳይሆን producing something original ደግሞ መኖር አለበትና ወደዛ ዳይሬክሽን መሄድ ነው የፈለኩት። ሌሎች ብዙ ጥያቄዎች ነበሩ አይምሬ ውስጥ። ለምሳሌ የተማረ ሰው አገሪቱን ገደል ከተታት፣ ያልተማረው እናትን ሀገር የተማረው አፈረሳት ምናምን ይባላል። እኔ ከአፍራሾቹ ወገን መሆን አልፈልግም። ጌታ ሆይ ከማያፈርሱት ወገን አድርገኝና ምን እንደሰራ ነው የፈለከው ብዬ ልክ ያንን ጸሎት አድርጌ ወጣሁኝ። ሰርክ ሰዓት ላይ ነው 11 ሰዓት አካባቢ። እሺ ከዛ መጽሐፍት ሱቅ ገባን። አጋጣሚ እዛው ጋር ስቴሽነሪም አለ መጽሐፍም አሉት። በጣም ብዙ መጽሐፍ ኮሌክሽኖች አሉና እንደገባው out of lots of books ከዛ ሁሉ መጽሐፍ አይኔ ያረፈው የንጉረድ ኤርሚያስ መጽሐፍ ላይ ነው። ኢትዮጵያዊው በማንነቱ ፍለጋ ይላል። እሺ I'm searching something የሆነ ነገር እየፈለኩ ነው። ርዕሱ ራሱ ገጠመልኝ። ይገርማል። እሺ ያን መጽሐፍ አቀበለኝ ሰጠኝ፣ ወሰድኩት፣ አነበብኩት። I knew የዛን ቀን በዚህ ጋር do something about this education በዚህ በኩል ወዴት ነው መውሰድ የሚቻለው የሚለው ነገር መጀመሪያ ራስሽን በዚህ ውስጥ ሲቹዌት አድርጊ አይነት ነገር እንደሆነ ሜሴጁ ገባኝና በአንድ ቀን ያነበብኩት። የዛን ቀን ለምን ሳነባደርኩ በነጋታው መጣው ተመልሼ ከዛው አጠገብ የሌላ መጽሐፍ አይቻለሁ የንጉረድን። እሱንም አምጣልኝ አልኩት። ኢትዮጵያ ያለሙ መፋረጃ ይላል። በጣም የሚታወቁ መጽሐፋቸው እሱ ነው። ወፈር ይላል እሱ ደግሞ። እሱንም ሰጠኝ። የዛን ሰዓት 45 ብር ምናምን የሚሸጠው መሰለኝ። ወሰድኩት። እሱንም እሱ ወፈር ስለሚል 1-2 ቀን ወሰደብኝ እና አይኒው በቃ መንገድሽን አወቅሽ? አወቅኩት። የዛን ሰዓት ዋው እስካሁን እዛው ላይ ነኝ። after 15-20 years እዛው ላይ ነኝ። ግን ምናልባት ከልጅነት ከኤሌመንተሪ ከሃይ ስኩል ቅድም ያልሽውን አይነት ራሱ ማለት ለምሳሌ የተማሩ ሰዎች ያልተማሩ ሰዎች የገነቧትን ሀገር አፈረሷት ምናምን በሚባሉ ነገሮች ትኩረት ለመስጠት ራሱ የሆነ እርሾ ያስፈልጋልና ምን አይነት ባክግራውንድ ነው እንደዛ አይነት ነገር ላይ በኢትዮጵያ አፍራሽ ወገን መቆም አልፈልግም፣ ኤጁኬሽን ደግሞ እንዳያጠፋሽ መፈለግ ወዘተ ከምን አይነት እርሾ የመጣ ነው? ምን አይነት ባክግራውንድ ነው? አድላፍቱ ብዙ ነገሮች አሉ፣ ግን ልጠቅስል የምችለው 1-2 ነገር ምንድን ነው? አንዱ በልጅነት ያየሁት ነገር አለ።
ልክ የደርግ መንግስት ወድቆ የኢህአዴግ መንግስት ሲገባ እኔ ህፃን ነኝ በዛ ሰዓት። ምንድነው ኢህአዴግ ምናምን እላለሁኝ፣ ጠይቃለሁ ታላላቆቼ። ኢህአዴግ ማለት በቃ አዲስ መንግስት ነው ምናምን ይሉኛል እና ወይኔ ምን ያደርገናል ምናምን እላለሁ። ምንም የዛ ሰዓት ግን በአይምሮ የተቀረጸው ያየሁት ነገር ምንድን ነው ይሄ የደርግ ተፈናቃዮች የሚባለው ነገር። በጣም ብዙ ፋሚሊ ነው ሜስዳፕ የሆነው። የደርግ ወታደር የነበሩ ካድሬ የነበሩ ከዛም አልፎ ከፍ ከፍ ያለ ባለስልጣን የነበሩ ሁሉ ሳይቀሩ ኑሯቸው ወዲያው ሲናጋ እና ያ ተማምነውበት የነበረው አይዲዮሎጂ እንደ ጉም እጃቸው ላይ ሲተን ያ ነገር እኔ ገብቶኝ አይደለም፣ ግን አባቴ ውስጥ ፊቱ ውስጥ ሀዘኑን አይ ነበር። የሌሎችን እያየሱ በጣም ያዝን ነበር። እሱ ወደ ስራው ተመልሷል። ምክንያቱም ፖለቲካ ውስጥ ብዙ እንትን አይደለም፣ የእጅ ባለሙያ ነው፣ ሌዝ ማሽኒስት ነው፣ ይፈለጋል ሙያው። ስለዚህ መልሰው ጠሩት እሱን። የቶርኖ ቤት ባለሙያ ናቸው እና የእጁ ሙያ በጣም ጥሩ ጎበዝ ስለሆነ በጣም ይፈለጋል። እስካሁን ድረስ እንደ ቺፍ በጣም ይታወቃሉ እንደዚህ አይነት ባለሙያዎች። እና ትፈልጋለህ ተብሎ እሱ ወደ ስራ ተመለሰ፣ እድለኛ ስለሆነ ማለት ነው። ሌሎቹ they didn't make it። ያው የስርዓት ለውጥ መጣ። they didn't expect የሆነ በቃ ሙሉ ነገር ሲናጋብህ የሆነ ስለ ሀገርህ ያለ ኢሜጅ ሁሉ ጀምሮ ማለት ነው። እና እነሱ እንደዛ ህይወታቸው ምስቅልቅል ሲል እሱ ደግሞ ያው አብረውት ይሰሩት የነበሩ የስራ ባልደረቦቹ አንዳንዶቹ ማለቆቹ ምናምን ናቸውና ያዝን ነበር፣ በጣም ያዝን ነበር። አንዳንዶቹን ለመርዳት ይሞክራል ምናምን እና ሁሌ የጧጧት እየተነሳ ቁጭ ብሎ ሲያዝን አየዋል። የነከሌ ፋሚሊ እንደዚህ ሆነ፣ የነከሌ ፋሚሊ እንደዛ ሆነ። እንደ ሰው ነው የምታዝነው እንጂ ያው አይዲዮሎጂው ወደቀብኝ ምናምን ብሎ አይደለም፣ ግን እንደ ሰው። ስለዚህ የሆነ ያ አፍተር ማዙ ቀጠለ። እያደኩ ያን እየሰማሁ ነው ያደኩት። ይሄ ሰውዬ እኮ ምን የመሰለ እጁን በውስኪ ይታጠብ የነበረ ትልቅ ባለስልጣን እኮ ነው ዛሬ እንደዚህ ዘበኛ ሆኖ የምታዩት ምናምን ሲባል አያለሁና ያ ነገር በሰዎች ህይወት ውስጥ ብቻም ሳይሆን እንደ ሀገርም ምን አይነት ፌለር እንዳመጣ የተወሰነ ግንዛቤውን እያስኩ ስመጣ ኦኬ ማያስተማምኑ ነገሮች አሉ ማለት ነው የሚለው የመጀመሪያው እርሾ ይሄ ነው። ገባኛ። the entire country አምኖበት እየተንቀሳቀስኩ ነው በዚህ ጋር ምናምን ብሎ ዘጭ ሊል ይችላል ማለት ነው። 20 ዓመት ምናምን አሳልፎ ስለዚህ የመጀመሪያው ናት። ከዛ በኋላ ግን እኔ ትምህርት ቤት ማልማራቸውን ስቶሪዎች እንደ ቀልድ ውጪ ሲነገሩ ስሰማ የሚገራርሙ ነገሮች፣ ለምሳሌ ታቦተ ጽዮን እኮ ኢትዮጵያ ውስጥ ናት ምናምን ሲባል ናት እንዴት ማንም አልነገረኝም እስካሁን። ሃይ ስኩል ላይ ነኝ እንዴ? አዎ 10ኛ ክፍል 11ኛ ክፍል ምናምን ስደርስና እሱ ሌላው እርሾ ሆነ ማለት ለምንድን ነው የማይነገሩን እንደዚህ አይነት ነገሮች ትምህርት ቤት ማለት ጀመርኩ። ወይ ደግሞ ቤተክርስቲያንም ሄደን የሃይማኖት ክርክር ነው ያለው እንጂ የሆነ ግራውንድ የሚያደርግህ ነገር አይደንቲቲ የሚሰጥህ ነገር የለም። ሁሉም አይደንቲቲ ሰርች ላይ ነው። አንዳንዱ ሴሌብሪቲ እየተከተለ አይደንቲቲ ሰርች ላይ ይገባል። አንዳንዱ በቃ ምን ልበልህ፣ አንዳንዱ ሰባኪ ለመሆን አክት ሲያደርግ ታየዋለህ። አንዳንዱ ብዙ ነገር አለና ለምን ግራውንድ የሚያደርገን እውነት አይነገረንም? so that we don't spend our adult life searching for something እኔ ማን ነኝ ምናምን ከምንል ማለት ነው በ40 እና በ50 ዓመት። እነዚህ ነገሮች ናቸው በኋላ ይህን ጥያቄ መመለሰው እኮ ኤጁኬሽን ውስጥ ነው ማለት ጀመርኩና it's really for good እግዚአብሔር ዲዛይን አለ እዚህ ውስጥ